ነገር ደግሞ ግርማ ሞገሷ አሲር አቤት ፋዘርዬ እንደ ጤና ያለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ። ኖላዊ ክፍል 145 ይዤላችሁ ቀርቤያለሁ ውዶችዬ። እንግዲህ ሀንዬ አዚ ሄዱ አሁንስ አንቺን ሰውኩ በጣም ደስተኛ ነበርኩኝ እያለ ነገራተኝ። አንቺ ግን ይብቃን ስትይ ያንም ሁሉ እንደተዘራረቀብኝ ብሎ ሲነግራት እንዴ አዚያስ አረጋጋው እንጂ የምሬን ነው፣ እንደዚህ ተስፋ ቆርጬ አላቅም ነበረ። ነገ የሚለውን ቃል ሳስበው በጣም ጨነቀኝ ብሎ ሲነግራት እኔም በጣም ጨነቀኝ። ቢሆንም የኔ በጣም የተለየ ነው ከአንቺ በዚህ አጭር ጊዜ ውስጥ ህይወቴ እንዴት እንደተቆጣጠርሽው አልገባንም ብሎ ሲነግራትኝ እንዴት ከሰላም ጋር ስመጣ አይሽ ነበረ እያለ ነገራት። እኔ አንቺን ማየቴ ብቻ ነው የኔ ያለም ብሎ ነገራትኝ። በኋላ ግን ብሎ አባትሽ ጋር እንደሄድሽ ሲሰማ ተስፋ ቆርጬ ነበረ። ምን ላድርግ ብለህ ነው ብላ ስትለው ብዙ ጥያቄዎች ልጠይቅሽና ግን አንዳንድ ጥያቄዎች የሆነ ነገር ስለሚቀሰቅሱብኝ ተዋዋለሁ። አዎ ቢቀር ይሻላል ብላ ስትለው ሀኒቾ እንግዲህ ቆይ እንዴት ዛሬ ሰፈር እንዴት መጣሽ? እንዴት እንደሆነ አላውቅም፣ ግን ጠዋት መብርሃን እንድታገናኘ ብዬ ነበረ። ጸሎት ይጠባላለም ይሄው አገኘው። መጸለይ ግን በጣም ትሽበታለሽ ብሎ ማጋገሳት። ከቤት ስትወጪ ምንድን ብለሽ ነበር የወጣሽ? ግን እንደዚህ አንቺን አገኘሻለሁ ብዬ አላሰብኩም ነበር። ስራ እኔ ሆዴ እየተነፈፈ ነው። እንዴት ምን ነው አመመሽ እንዴ? በወሬ ነው በአንድ ቀን ምትንጦሽ አልገለገሌ ነው። አንቺ ለኔ ማለት እንደሆነሽ አልተረዳሽ። አሁን እንቀሳቀስ እንደሱ ይሻላል ብሎ መጠጣት ተጠጡበት ብድግ አሉ። ዛሬ ደግሞ ሆነሽ ነው ብላ ስጠይቃተኝ ምንም አልሆንኩ፣ ፊትሽ ደግሞ የተለበሸ ይመስላል እስር ቤት ሄዳ እንዴ? ቆይ እንጂ ያስታውቅብኛል እንዴት? ሌላ ሰው ቢሆን አያውቅብሽ ነበር፣ ግን እኔ ግን እናትሽ ስለሆንኩ በደንብ አውቅብሻል። ኧረ እባክሽ እውነቴን ነው ሰላምዬ፣ አይደለም ሀዘንሽን ከፀጉርሽ አንድ ነገር ብትዘል በደንብ አድርጌ አውቃለሁ። እኔ እኮ እንደዚህ ህዝብ መሆንሽ ምናምን እንዴት እንደሚረብሸኝ ታውቂ ነበረ ሰላምዬ። የማይሆን ነገር ውስጥ እየገባሽ ማረሳሳት ሞከሪ። የጠየኩሽን መልሽልኝ። ምንድነው የሆንሽው? በጣም የተረበሽው ብላ ስትጠይቃት እኔ እንጃ ማየ፣ ግን ሀና ናፍቃኛለች መሰለኝ። ናፈቀች ስትይ ካየኋት ትንሽ ቆዩ መሰለኝ። በጣም ናፈቅኩኝ እና ሄደሽ አገኛታ እና አገኛት ነበረ። ግን አባዬ ደግሞ በጣም እንደተቀየመች ስለተነገረኝ በጣም ነው እንትን ያለኝ። ሀና እኮ እህትሽ ናት፣ ምንም ብታደርግሽ አትቀየምም። ባትቀየምና እና ቤት ወጥታ የቀረችው ይኸውልሽ ሰላምዬ፣ አንዳንድ ጊዜ በእሷ ጫማ ውስጥ ሆነሽ ማሰብ አለብሽ። አባት እኮ ነው ያላት፣ እሱ ደግሞ ብቻውን መሆን ያስጨንቃታል። እሱ ከኛ ነው ይበልጥባታል? እንዴት አይበልጥባትም? ለፍቶ አሳድጋት አይደል እንዴ? እና ቢሆንስ ቢያንስ እኮ አንድ ቀን እንኳን መታ ብትጠይቅ ምን ትሆናለች? ሁልጊዜ ደግሞ ከሀና መጠበቅ የለብሽም። እሷ ለረዥም ጊዜ እኛን እየፈለገች ስትመጣ ኖራለች። ደግሞ እኛ ደግሞ አንዳንድ ቀን ሄደን ማየት አለብን። ሰላምዬ ከሀና እሷ የሚጠበቀውን ሁሉ ጨርሳለች። ሳታቀን ቤታችን ድረስ መታ ይተናለች። ስለዚህ የኛ ነው እንግዲህ ኋላ የሚሆን ያለበት። ማለቴ ምን ላርግ ግን በምንም ቢሆን በፍላጎቷ እንዳትገቢ። በፍላጎቷ የምትገቢ ከሆነ ያ ያረብሻታል። እሺ ማዬ፣ አሁን በቃ ልሄድ ነው። አሁን በቃ ሂጅ፣ ቻው ማዬ ብላ እናቷን ተሰናብታ ስትወጣ ሀኒ እና እርግብ ተገናኝተው ሜሪዬ ሁሉም ነገር እንድትነግረኝ ይፈልጋለሁ። ምንድን ነው ንገረሽ? አክስቴ እንዴት እንደሞተች ብትነግረኝ እና አየሻለን እንዴ? ቪዲዮውን አይተሻል? ቪዲዮውን ማን እንደቀረጸው እንዴት እንደተቀረጸ ትነግረኛለሽ? እኔ ነኝ የቀረጽኩት። አንቺ በዛን ሰዓት አንቺ ምን እየሰራሽ? እርግብ እየጠረጣሽ ነው? አላቅም ሜሪ፣ ውስጤ ደግሞ ሊረጋጋልኝ አልቻለም። እና አሁን አንቺ ምን ሊደረግልሽ? እስኪ በኔ ቦታ በኔ ቦታ ሆነሽ ብታስቢ። ሳላስበው በህይወቴ መተሽ እሳት ላይ የጣልሽው አንሶሽ እንደገና ይቅርታ ትጠይኛለሽ? ይቅርታ ሜሪዬ፣ እኔ እኮ ላስከፋሽ ፈልጌ አይደለም። እኔ ሁሉ ነው የምትጠራጠረኝ እና ይቅርታ አልኩሽ አይደለም? ይልቅ አሁን ወደፊት ምን እንደማረግ መመካከር አለብን።
ይህን ያደረጉትን ሰዎች ታውቂያቸዋለሽ? እና አሁን ምን ይሻላል ብላ እርግብ ስትላተኛ ሰካራም ሰውዬ የሆነ ነገር ሊያደርግ ይችላል። አክስቴ ባል ነው። አሀ መቼም ባሏን ሳታማክር ይሄን ነገር አታደርግም። አይ አይመስለኝም። ብዙ ጊዜ እኮ ከሱ እየተደበቀች ነው ስልክ የምታወራ። ቢሆንም እርግብ መሞከራችን ግን አይቀርም። ምን አይነት ጣጣ ነው ቴል ፈጣሪ ብላ ስትል ፖሊሶች ፈልገዋት ሳይሆን አስረዋት ማሰር ነው የሚገባ። እንዴት ማለት? እኔ ማለቅ እስከዛሬ ድረስም ፈልገው እኔ ማግኘት አቅቷቸው አይደለም። ሜሪዬ የደበቅሽኝ ነገር አለ? የዚህን ያህል ፖሊሶች እንዴት አንቺን ይፈልጉሻል እንዴ ሜሪ ብላ የምጠጣውን ቡና ቁጭ አርጋ ወድትስተን ቆይ እንጂ ሜሪዬ እንዴት ቡናውን እንኳን ጠጣዋለች እና ያስቀዳችውን ቡና ጥላ ወድታ ተከታተላት እርግብ በማብራት ሄደች። ሀንቾና እንግዲህ እሱ እየተሄዱ እያለ ተገናኝተዋል። እነሱ ወደና ወደ ቆይ ድን ብላል አፌ ብተወው ልጅሽ ይለኛል ብለን እና ካጣ ነው ምን ማድረግ እንችላለን? አንተንም አስፈለሁ አይ ግርማዬ፣ አንቺ ደግሞ በዚህ ሰዓት ላይ ትጨነቂያለሽ? እንዴት አልጨነቅ ግርማዬ፣ እንዴት እያመመህ እያወቅኩኝ እንዴት አንተን አስለፋን? ባይሆን ትንሽ እስቲ ዘወር ዘወር እያልን እንፈልገው እስኪ ደግሞ እንደገና ምን አማራጭ አለን እንዴ? የተያዘውኛ ስትላል ነበር እንዴ? ምን ነው ግድ የለህም አንተ ወደዛ ሂድ፣ እኔ እንደፈረደብኝ ራሴ ፈልገዋለሁ። እንዴ ብቻሽን? የወደድኩትስ ብቻዬን አይደለም? ስለዚህ እኔ ብቻዬን ፈልገዋለሁ። እንዴት ብቻሽንማ ትችሽ አልሄድም። ችግር የለውም ግርማዬ፣ እኔ እየተዘዋወርኩ ፈልገዋለሁ። አገኘሁት አጣሁት፣ ወደ ቤት እመለሳለሁ። እሺ አይዞሽ። እሺ ግርማዬ፣ አንተ በቃ ሂድ፣ ቻው በቃ ተባብለው ግርማዬ መደ ድንብላ ለብቻዋ ቁማ ወዳና ወዲህ ታያለች። ውይ ያው አባቴ እያለች ስትል ሜሪ ያናት አይደል እንዴ? ወይኔ ሜሪ፣ ወይኔ ጉዳችን! አረ እንዳያየን እናያየን። እባክሽ ተይው፣ ከኔ ቤት ሄድ ነው። ለምን እኔን ይፈልገኛል? ቆይ እንደሱ ሄደሽና ጠይቂው እስኪ። ትክክል ነሽ፣ ሂጅ እኮ ልጠይቅ። አንቺ ያምሻል እንዴ? እባክሽ አልፈሽ ቁጭ በይ። እና የምልተሽ ነበር አንቺ አይደለሽ እንዴ? ሂጂና ጠይቂ ያልሽው። አንቺ የት ነው የከረምሽው? አብደሻል ደግሞ። ምን አደረኩኝ? ምን አደረኩ ታያለሽ? በባትሪ እንደሚፈልጉሽ ጠፋሽ እንዴ? ሄድ ስትይኝ የምር መሰለኝ። አሁንሽ ምንድን እናደርግ? ምናሴ እኮ በጣም ጥሩ ልጅ ነው እና ቢሆንስ እሱ እርግጠኛ ነሽ? ያለንብን ሁኔታ ቀልበን ብንነግረው ያግዘናል። ኧረ እባክሽ ዘድዬ ያለች አባቱ አንቺ የምትወጪበት ይመስልሻል? እሱ ከእውነት ጋር ብቻ የሚላመደው አንቺን እንዳይሽ አናትሽን በሁለት የሚያደርግሽ። ኧረ እባክሽ ለምን? ቆይ ለምን አድርጌ ታያለሽ እንዴ? ቤታቸው ገብተሽ የሰራሽውን ስራ አታውቂም እንደ አንቺ ሜሪ ብላ ስትጥራት ቁጭ አርጋት ልትስተ የት ነው ትተሽ የምትሄጂ? ባይሆን አትጠብቂኝም እንዴ? እየተሳሳቁ እንዴ አብይ ያን የመሰለ ፊት ነሽ በጥፊት ያለሽ እንዴ? አንዴ ብቻ መስሎሽ ነው? ጭራሽም ደገምሽው። በጣም ነው እኮ ያናደደ። የምር አሳዝኖኛል። እንዴት ጸባይሽ ሁሉ እኮ ግራ አጋባን። ምን ላድርግ ብለሽ ነው ሰላምዬ? አሴም እኮ ስላሳዘነኝ ነው። እና ሌላ ሰው ስላሳዘነኝ ብለሽ የምትወጂውን ሰው ልትዩ ነበር። አሁንም ቢሆን አሴ ተመጣ አንድ ሁለት ሳለ ተዋለ። እስራ ግን በጣም አያሳዝንሽም? ያሳዝንሻል። በዛ ላይ ደግሞ ቤተሰብ አለ። እኔ ስለወደድኩት እንጂ በዛው ላይ ደግሞ ሀብታም ልጅ ነው። ሀንዬው ፍቅር እኮ ውለታ አይደለም፣ ወደፊትም ወደ ኋላ አይልም። ፍቅር ደግሞ ወደፊትም ወደ ኋላም መኖር ነው። ወደ መወደው ሰው ሸኝ። የምር ጆሮ የሚባል ልጅ አደነኩት። እንደዚህ ማሰቡን እኔ አላውቅም። አሴማ ደግሞ አዚ በጣም ጎበዝና ምርጥ ነው። ለምን እማዬ አባዬን አላሳከም ስትል ለአባዬ መታከሚያ ነው። ይህንን ልጅ በጣም አላውቀውም ማለት ነው። ይህን ካላደረጉልሽ በኋላ ያላደረጉልሽን ነገር ይረሱታል። ይህ ሁሉ ከልባችን የሚያድ እንዴ እንዴት ናችሁ እንዴ አንቺ ብሎ ምላሴ። ቆይ እንዴት መጣሽ ብሎ ጠየቃት አይነችው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወዶቼ ላይክ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁሌ ባይ ባይ። ሰላም